ጅማ ዩኒቨርሲቲ በተለያዩ የትምህርት ዘርፎች አሰልጥኖ ካስመረቃቸው ከ2973 ተመራቂዎች ውስጥ ዶክተር ነቢላ ሸሪፍ አንዷ ናት። እርሷ ላለፉት 8 ዓመታት በዩኒቨርሲቲ ቆይታዋ የጥርስ ሕክምናን በማጥናት በ3.9 ውጤት ከፍተኛ ማዕረግ በመመረቅ የወርቅ ሜዳሊያ ተሸላሚ ሆናለች። የሕክምና ትምህርት የረጅም ዓመታት ጽናትና ትጋትን የሚጠይቅ መሆኑን በማስረዳት ለዓላማዋ መሳካት ከጎኗ ያልተለዩ ቤተሰቦቿን በማመስገን እንደርሷ ሩቅ ያለሙና ለዓላማቸው የታመኑ ካሰቡበት እንደሚደርሱ ትናገራለች። 3.9 በማምጣት ዛሬ የወርቅ ሜዳሊያ ጎልድ ሜዳሊያ ተሸላሚ ለመሆን በቅቻለሁ አልሐምዱሊላህ። በመቀጠልም አላህን ከማመስገን ቀጥሎ ቤተሰቦቼ ከጎኔ የነበሩ ሰዎች ይሄ ላይክ ውጤት ሲባል የረጅም ዓመት ትምህርት ስለሆነ የጤና ትምህርት በጣም ድጋፍ ይፈልጋልና ከጀርባ ላይ ሆኖ በሁሉም ጊዜ ከጎኔ ሆኖ ለረዱኝ ቤተሰቦቼ በጣም አመሰግናለሁ ማለት ፈልጋለሁ። ለተማሪዎች ደግሞ ገና ለሚመጡ አሁን ላይም ትምህርት ላይ ላሉ ተማሪዎች ማለት የምፈልገው ላይክ እንትን ግብ ካላችሁና ግባችሁን ደግሞ በአካባቢያችሁ ላይ ተመርስታችሁ ሊሚት የማታረጉት ከሆነ የማይሳካ ነገር የለም ብዬ ነው ልነግራቸው የምፈልገው። በአጠቃላይ 3 ሽልማቶች የተበረከቱላት ሲሆን ወደፊት በዚህ ሕክምና ዘርፍ ሀገርን ለማገልገል ዝግጁ መሆኗን በመግለጽ ለዚህ ስኬት እንድትበቃ የሆነው በመምህራን ድጋፍና ክትትል መሆኑን ታስረዳለች። እኔ ሁሌም ቢሆን ፍለፊት ነው የምቀመጠውና ክላስ ውስጥ ራሱ እኔ አስተማሪ ሲያስተምር አስተማሪዎቼና እኔ ማንም ራሱ እንድኖር አልፈልግም። ዳይሬክትሊ መማርና እነሱ ሪስፔክት አድርጌ እነሱ የሰጡኝን መቀበል ነው የምፈልገውና የነሱ ድጋፍም ነው የነሱ በእኛ ውስጥ ማየት የምፈልጉት ተስፋ ነው ለዚህ አበቃኝ ብዬ የማስበው። እያንዳንዳቸው አስተማሪዎቼ እጅግ አድርጌ አመሰግናለሁ። ላይክ በእኔ ላይ ያላቸው እምነት ወላሂ ይለያል ማለት ነው እና የሆነ አክቲቪቲ ላይ ኢንቮልቭ አድርጌ ራሱ አንቺ ካለሽበት ብሎ ፈንድ የሚያረጉ አስተማሪዎችም አሉኝና እጅግ አድርጌ በእኔ ላይ ያላችሁ እምነት ወደፊትም እስከ ኖቤል ፕራይዝ ያጓዘኛል ብዬ ተስፋ አደርጋለሁ። በዩኒቨርሲቲው በተለያዩ ትምህርት ዘርፎች ትምህርታቸውን ተከታትለው ለምረቃ የበቁ ተመራቂዎችም በተቋሙ በቀሰሙት ዕውቀት ሀገርን በታማኝነት እንደሚያገለግሉ ተናግረዋል። የማኔጅመንት ተመራቂ ነኝ። የነበሩትም ጊዜያት በጣም ጥሩ ነበሩ። ያው ሀገርን ለማገልገል በተማርንበት በጣም ዝግጁ ነን። ደስ ብሎናል ስለዚህ ስለበቃል። አሁን መንግስት በተለይ በአዲሱ ፍኖተ ካርታ ተቀርጾ ትምህርት እንዴት ኳሊቲ ኤጁኬሽን እንዴት ማሳለጥ እንደሚቻል እየተሰራ ስለሆነ እዛ ውስጥ ተሳትፌ የራሴን ድርሻ ለማዋጣት ሞክራለሁ። በጠቅላላ ሰርጀሪ በስፔሻሊቲ ምሩቅ ነኝ። የቀዶ ጥገና ትምህርት በጣም እልህ አስጨራሽ ነበር፣ ትዕግስት የሚጠይቅ ትምህርት ነበር። ግን የግሬን ህዝብ ደግሞ በጅማ በአካባቢ ያሉትን የኢትዮጵያን ህዝብ በማገልገል በመቻሌ ትልቅ ኩራትና አክብሮት ይሰማኛል ለህዝቡ። ከዚህም ቀጣይ እንግዲህ ለኢትዮጵያ ህዝብ አቅሜና እውቀቴ በፈቀደው የቻልኩትን ለማድረግ ያው በተማርኩት ቃል ገባሽ። የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል አባፊጣ በበኩላቸው ተመራቂዎች በፈተና ሳይበገሩ ተግዳሮቶችን አልፈው ለምረቃ በመብቃታቸው እንኳን ደስ አላችሁ ብለዋል። የጅማ ዩኒቨርሲቲ ተመራጭ ራስ ገዝ የምርምር ዩኒቨርሲቲ መሆን የሚያስችሉትን ሰፋፊ ስራዎች ማከናወኑንም ጠቁመዋል። የዘንድሮ ዓመት የምረቃት በዓል ካለፉት ዓመታት ልዩ ከሚያደርገው መካከል አንዱ ተቋማችን ባለፉት ዓመታት ራስ ገዝ ለመሆን የሚያበቁትን የዝግጅት ተግባራት በማጠናቀቅ የራስ ገዝነት ደረጃን ለማግኘት የሚያስችለውን የመጨረሻዎቹ ደረጃዎች ላይ በሚገኝበት ዋዜማ የሚያከናውነው ደማቅ የምረቃት ስነስርዓት መሆኑ ነው። ተመራቂዎች በዩኒቨርሲቲ ቆይታቸው የቀሰሙትን ዕውቀት ወደ ተግባር በመቀየር ኢትዮጵያን ለመገንባት መትጋት እንዳለባቸው የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር እንዲሁም የጅማ ዩኒቨርሲቲ የቦርድ ሰብሳቢ ዓለም ፀሐይ ጳውሎስ ተናግረዋል። ለብልጽግና እየተጋች ወዳለች ኢትዮጵያ በሁሉም አቅጣጫና በሁሉም ዘርፍ እየተንደረደረች ያለችው ዜጎቿ ህይወታቸው የተሻለ ለማድረግ ነዋሪዎቿ የተሻለ ህይወት እንዲኖሩ ለማድረግ በዓለም ተወዳዳሪ ሀገር ሆና የነበራትን ታሪክ በመልካም ታሪክ ለመቀየርና አዳዲስ ታሪኮችን ለመጻፍ እየተንደረደረች ባለች ሀገር ውስጥ የማንሰራራት ምዕራፍ ውስጥ ያለች ሀገር ውስጥ ነው እየተደመራችሁ ያላችሁትና ለብልጽግና ተደማሪ ሞተር ስለሆናችሁ በዚህ ሂደት ውስጥ ደግሞ የእናንተ አሻራ ትልቅ እንደሚሆን ትልቅ እምነት ስላለን በድጋሚ ይህንን አደራ ለመረከባችሁ እንኳን ደስ ያላችሁ።